ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ History of Ethiopia and the Horn Chapter 5 Exercise for your own final exam and it is the continuation of part 1 በባለፈው part 1 አቅርቤላችኋለሁ ዩኒት 5 ላይ ስለ አዳል ክርስቲያን ጦርነት and the intervention of foreign powers and religious conflict ከካቶሊኮች ጋር የነበረውን ከፖርቹጋል ካቶሊኮች ጋር የነበረውን ጦርነትና የአዳል ሙስሊም ሱልጣኔትን እሱን አቅርቤላችኋለሁ በጥያቄ መልኩ። ስለዚህ የፕሮፋይሉን ነክታችሁ ፕሌይሊስት ላይ ሂስትሪ ፍሬሽማን የሚል ታገኛላችሁ። እዛ ጋር ከታች መጨረሻ ላይ ወይም ደግሞ መጀመሪያ ላይ ታገኙታላችሁ። እዛ ጋር ማግኘት ትችላላችሁ። ዛሬ ዩኒት 5 part 2 exercise questions for final exam ከነዚህ ላይ ያወጣውላችሁ ነው ማለት ነው። and my name is Mr. Getachew and if you need the soft copy of this የዚህን soft copy የምትፈልጉ ከሆነ you can join Telegram at Getachew 700 and you can extract this ወደ ላይ ስክሮል እያደረጋችሁ ስትሄዱ የተለያዩ ዶክመንቶች ልታገኙ ትችላላችሁ። ይሄ ማለት ፓወርፖይንቶች፣ ጥያቄዎች፣ ወርክሺቶችን ታገኛላችሁ ማለት ነው። በፎቶ መልኩም በሶፍት ኮፒ መልኩም ማለት ነው። ስለዚህ እዛ ጋር ታገኙታላችሁ። ሌላው ላይቭ የምትፈልጉ ከሆነ የምትፈልጉትን ኮርስ ምረጡና ፈተና የምትፈተኗቸውን ዩኒቶች ሜን ብዬ የማስባቸውን ለምሳሌ ሳይኮሎጂ፣ ኢንክሉሲቭነስ፣ ግሎባል አፌር፣ ሂስትሪ ላይ ጠይቁኝ። ከምሽት 3 ሰዓት በኋላ መግባት እንችላለን። ስለዚህ በኮሜንት ላይ አሳውቁኝ። በዛ እንትን ማለት እንችላለን። ተከታትረን መገናኘት እንችላለን ማለት ነው። ስለዚህ ኢንፎርም አድርጉኝ ኮሜንት ላይ። ሰብስክራይብ ማድረግም አትርሱ። አመሰግናለሁ። የዛሬውን እንቀጥል። የመጀመሪያው write if the statement is correct and false if it is wrong. The first question is the Argoba were the dominant groups in the Walazma dynasty of Ifat. ወላዝማን ካየነው the strongest dynasty ሙስሊም ዳይናስቲ in Ethiopia ነው። የኢፋት ሱልጣኔት ኦፍ ኢፋትን የመሰረቷት ማለት ነው በኡመር ወላዝማ አማካኝነት። ስለዚህ ከወላዝማ ዳይናስቲ ዶሚናንት የነበሩት አርጎባ ተብሎ የሚጠሩት ማህበረሰቦች ናቸው ነው የሚለው። መልሱ ትክክል ነው። they were the dominant ዶሚናንት የነበሩ ማህበረሰቦች ወይም ከወላዝማ ዳይናስቲ። ስለዚህ አርጎባዎች ዶሚናንት የነበሩ ግሩፖች ነበሩ ማለት ነው። Number 2 the Guriti was the last political institution among the Somali. የተለያዩ ሶሻል ፖለቲካል እና ኢኮኖሚካል ኢንስቲትዩሽኖች አሏቸው የኢትዮጵያ ማህበረሰቦች ማለት ነው። ከነዚህ መካከል the Somalians they conducted or they called the Guriti for lost political institution ከታች ላይ ያለ ፖለቲካል ኢንስቲትዩሽን ጉሪቲ ብለው ይጠሩታል ነው የሚለው። መልሱ ካየነው ፎልስ ነው። the highest political institution highest ልክ አሁንኛ በፌደራሊዝም የህዝብ ተወካዮች ትልቁ የፖለቲካል ኢንስቲትዩሽን ቨስትድ የሚሆነው እዛ ጋር ነው። ልክ እንደዛ ማለት ነው። Number 3 the Emirates of Harar expanded its influence through trade and intermarriage. በመጀመሪያ መንሱ the Emirates of Harar በ17ኛው መቶ ክፍለ ዘመን አጋማሽ ነው የተመሰረተችው። የአዳል ሙስሊም ሱልጣኔት ሴንተሩን ወደ ሐውሳ ከቀየረ በኋላ ማለት ነው። ወደ ሐውሳ ከቀየረ በኋላ ለተወሰነ ጊዜ አድሚኒስትር አድርጓል። ነገር ግን ከ1647 መሰለኝ ከዛን ጊዜ ጀምሮ ቀይረዋል ሙሉ ለሙሉ the Emirates of Harar ማለት ሐረር በኤሚሬቶች መመራት ጀምራለች ማለት ነው። ስለዚህ they strengthened or they expanded their own influences through the surrounding neighboring states through trade and intermarriage. ዶሚናንትሊ በተለይ የኦሮሞ ኤክስፓንሽን ከመጣ በኋላ የጀጎል ግንብን እንትን ብለዋል። ስለዚህ ይሄ ዶሚናንት ወይም የኢንፍሉዌንሳቸውን ተጽዕኗቸውን በማህበረሰቡ እንትን እንዳይቀንስ ያደረጉበት ወይም ኤክስፓንድድ ያደረጉበት አንደኛው ትሬድ ነው። ሌላኛው ከኦሮሞና ከሌሎች ማህበረሰቦች ጋር ፖለቲካል ሜሬጅ
ኢስታብሊሽ በማድረግ they extended their own influence ወይም ተጽዕኗቸውን መጨመር ችለዋል ወይም ማስቀጠል ችለዋል። ስለዚህ መልሱ ትሩ ነው ማለት ነው። ሲዳማ ጀስቲስ relied on halal moral code without formal enforcement የጀስቲስ ሲስተም አለ በሶማሌ ማለት ነው። halal relied on halal moral code without formal enforcement halal the truth እንደማለት ነው። truth እንደማለት ነው። extremely truth ስለዚህ ይሄ halal conduct የሚደረገው without formal enforcement ነው የሚለው with no enforcement ማለት ነው። the answer is true there was no enforcement ወይም ማስገደድ አልነበረም ማስገደልን አልነበረም ማለት ነው። በስምምነት ነው ማለት ነው። ስለዚህ ይሄ the answer is true ነው ማለት ነው። ከፋ ኢኮኖሚ number 5 ከፋ ኢኮኖሚ included trade in coffee, gold and civet musk የከፋ ኢኮኖሚ ይሄንን ያጠቃልላሉ ነው የሚለን ኮፊ ጎልድ and civet musk ስለዚህ the answer is true main export items ናቸው main export items ደግሞ long distance trade of Ethiopian ካየነው ከፋ ወይም specifically Bonga was the origin or the starting point of the long distance trade of Ethiopia and mainly the main export items were coffee, gold, civet, slave and so on እነዚህ ኤክስፖርት አይተሞች ናቸው። ስለዚህ የከፋ ኢኮኖሚም በእነዚህ ሪላይድ ወይም ዲፔንድ የሆነ ነው ማለት ነው። ሁለተኛው ፓርት ቹዝ ነው ኦልተርኔቲቮችን ከእያንዳንዱ አብረን እየሰራናቸው እንሂድ። የመጀመሪያው ስታነቡ በመጀመሪያ ጥያቄውን መረዳት አለባችሁ። what is the essence of question questionኑ ምንድነው ኤሴንሱ እሱን መረዳት አለባችሁ። ወደ ምርጫችሁ ምንድነው እየጠየቀኝ ያለው የሚለውን ደጋግማችሁ ማንበብ አለባችሁ። ምክንያቱም ጥያቄው ካልገባችሁ ወደ መልሱ አትሄዱማ። የመጀመሪያው ጥያቄ what were the two primary factors that contributed to population movement in the Horn of Africa during the medieval period? The two primary factors ለፖፑሌሽን ሙቭመንት በሆርን ኦፍ አፍሪካ ለፖፑሌሽን ሙቭመንት ፋክተር የነበሩ the two primary factor እነማን ናቸው ነው የሚለው። religious conversion and forced assimilation አንደኛው religious conversion ወይም religious conversion ሃይማኖታዊ ለመቀየር የነሱ ሃይማኖት ያልሆነ እና forced assimilation ወይም forcefully ለማጠቃለል። number B it says B የሚለው ምንድነው? B የሚለው military conflict and environmental pressure ይሄ ማለት ግጭት እና የenvironmental pressure የአካባቢ ተጽዕኖ። number C European colonization and slave trade የዩሮፒያን ኮሎናይዜሽን እና slave trade ስለነበረ ነው የሚለው። urbanization and industrialization urbanization የከተሞች መስፋፋት እና የኢንዱስትሪ መስፋፋት ነው። ስለዚህ እዚህ ጋር two primary factor that contributed population movement during the medieval period especially the 16th century ማለት ነው። ስለዚህ በኢትዮጵያ የትኛው ነው? መልሱ ይሄ ነው B ነው። military conflict that means it was conducted by the Adal and the Christian Highland Kingdom it contributed a lot especially for the Oromo population movement። ሌላኛው environmental pressure for example ለኦሮሞ population movement ካየን to get land for or grazing land for their own cattle and grazing land for themselves አንደኛው። ሌላኛው ለአፋር ለሶማሌ ደግሞ የክላይሜቲክ ቼንጅ ኮንትሪቢዩት አድርጓል ማለት ነው። ስለዚህ የመልሱ ቢ ነው ማለት ነው። መልሱ ቢ ነው። number 2 why was the Argoba territory a major center of conflict between the Christian kingdom and the Muslim sultanate? ለምንድን ነው
ሜጀር ሴንተር ኦፍ ኮንፍሊክት የሆነው የአርጎባ ቴሪቶሪ ነው የሚለን። የአርጎባ እንትን ካየን ሜጀር ሴንተር ኦፍ ኮንፍሊክት ነው። የግጭት ማዕከል ነበር። ለክርስቲያኖችም ለአዳሎቹ ማዕከል የነበረ ለግጭታቸው ምክንያት ዋና ማዕከል የነበረው እሱ ነው። ለምንድን ነው የሚለን? it was the birthplace of ኢማም አህመድ። የኢማም አህመድ birthplace ስለነበር it contained fertile agricultural land desired by both sides። ለአግሪካልቸር ወይም ለእርሻ የሚሆን ለም መሬት ስላለ ነው የሚለን። በሁለቱም ወገኖች የሚፈለግ it was the key transit zone for caravan trade route። key transit ወይም ትልቁ የንግድ መስመር መተላለፊያ ዞን ስለነበር ነው። ካራቪያን ማለት ሎንግ ዲስታንስ ትሬደሮች ካራቪያን ትሬደር ወይም የሲራራ ነጋዴ ተብሎ ይጠራሉ። ለነሱ ዋና መተላለፊያ ኮሪደር ስለነበር ነው የሚለን። it was the site of important religious sharing። የኢምፖርታንት ሪሊጂየስ ሼሪንግ ማዕከል ስለነበር ነው የሚለን። ስለዚህ ለምንድነው ሴንተር ኦፍ ኮንፍሊክት የሆነበት ምክንያት? መልሱ ነምበር it was the key transit ዘይላ ትሬድ ሮት ክሮስ ከሚያደርጋቸው ዋና መተላለፊያ መንገዶች አንዱ ስለነበር ነው ማለት ነው። ስለዚህ it was this reason that makes the district of Argoba as the main center of conflict for Christians and the adults. Number 3. What was the primary function of the Gada system in Oromo society? የገዳ ሲስተም አለ። ስለዚህ ፕራይመሪ ፈንክሽኑ ምንድነው ነው የሚለን? the main goal አንደኛ to establish centralized monarchy centralized የሆነ የንጉሳዊ አስተዳደር establish ለማድረግ ነው። to enforce strict religious orthodoxy ማለት የሪሊጂየስ ሩሎችን ኢንፎርስ ለማድረግ ነው። ስትሪክት የሆነ ሪሊጂየስ ሩሎችን ኢንፎርስ ለማድረግ ነው የሚለን። ሌላኛው to facilitate trade with foreign merchants ንግድን ለማቀላጠፍ እንጠቀምበት የነበረ ነው የሚለን። ዲ to organize social, political and military lives through cyclical leadership። ይሄ የተለያዩ ሶሻል፣ ፖለቲካል፣ ሚሊተሪ ይሄን በሳይክሊካል ወይም አንዱ ሲተካ እየተተካኩ ያን እንትን ለማለት ነው የሚለን። መልሱ ዲ ነው። የፖለቲካል የኦሮሞ ancient political, social and military organization it was conducted under ገዳ ሲስተም ደግሞ ሳይክሊክ ነው። ይተካካል በየ8 አመቱ ማለት ነው። በየ8 አመቱ ኮንዳክት የሚደረግ ሪቹዋል ሴሬሞኒ አለ። ስለዚህ ዲ ነው መልሱ። አራተኛ what was the significance of አባሙዳ in the ገዳ ሲስተም? አባሙዳ በገዳ ሲስተም ሲግኒፊካንሱ ወይም አስተዋጽኦ ምንድነው? ሚናው ምንድነው ነው የሚለን። he legitimized power transition and performed religious rituals። he legitimized power transition እንግዲህ ሳይክሊክ ነው ብለናል የኦሮሞ። ስለዚህ ያን ሌጂቲማይዝ የሚያደርገው እውቅና የሚሰጥና ከዛ በተጨማሪ ሪሊጂየስ ሴሬሞኒዎችን ፐርፎርም ያደርጋል ነው የሚለን። he served as the permanent military commander። አባሙዳ የፐርማነንት የወታደራዊ መሪ ወይም አዛዥ ነው እንትን ይላል ነው የሚለን። he was the sole lawmaker with absolute authority። ህግ አውጭ እና absolute authority ትልቅ ስልጣን ያለው ነው የሚለን። he led trade expedition to foreign lands። he led trade expedition ወይም የንግድ ኤክስፒዲሽኖችን ወይም መስፋፋቶችን along to the foreign lands ወይም የንግድ እንቅስቃሴዎችን ሌድ የሚያደርግ ነው የሚለን። ስለዚህ አባሙዳ ምንድነው በኦሮሞ ማህበረሰብ ወይም በገዳ ሲስተም አስተዋጽኦ የሚለው ከአራቱ አንዱ ነው። ትልቁ አስተዋጽኦ ይሄ ነው። ሌጂቲማይዝ ፓወር ትራንዚሽን ከአንደኛው የገዳ ወይም ጨፌ ግሩፕ፣ ጨፌ የምንለው ፓርላማው ነው። አሴምብሊ ጀነራል አሴምብሊ ጨፌ ብለን እንጠራዋለን። ስለዚህ ከዛ ከአንደኛው ግሩፕ በ8 አመት ለሌላኛው ያስረክባል። ያን እውቅና የሚሰጥ እሱ ነው። ከዛ በተጨማሪ ሃይማኖታዊ
ሴሬሞኒዎችን ፐርፎርም ያደርጋል። ስለዚህ ሜን ታስኩ ይሄ ነው ማለት ነው። the main task of የአባ ሙዳ ይሄ ነው። የተለያዩ አባ ሴራ፣ አባ ዱላ ተብለው የሚጠሩ አሉ። እነሱም የራሳቸው የሆነ ታስክ አላቸው። አባ ሙዳ ግን አሁን ያልነውን ነው የሚያደርገው። ነምበር 5 what military strategy did the Oromo use during their expansion ከ1522 እስከ 1618 ኦልሞስት ወደ 100 ዓመት ያክል ማለት። ስለዚህ ሚሊተሪ ስትራቴጂው ምንድነው? የወታደራዊ ስትራቴጂው ምንድነው? አንደኛው ስትሪክት ዲፌንሲቭ ፎርቲፊኬሽን ወይም ምሽግ እንትን ብሎ መከላከያ እንትኖችን ዲፌንድ የሚያደርግ እሱን ምሽጎችን በመስራት ነው ወይም በምሽግ በመጠቀም ነው የሚለን። ሂት ኤንድ ራን ታክቲክ ኤንድ ራፒድ ሞቢላይዜሽን አታክ ያደርጋሉ ደን ይበታተናሉ። and rapid mobility በፍጥነት ማለት ነው። በፍጥነት አታክ ያደርጋሉ ያን እንደገና ደግሞ ይጠፋሉ ማለት ነው። ይሄ የሽምቅ ውጊያ ብለን የምንጠራው ማለት ነው። ሲ ናቫል ብሎኬጅ ኦፍ the trade route የትሬድ ሮቱን የባህር እንትኑን ብሎክ በማድረግ ነው የሚለን። ሌላኛው ዲፕሎማቲክ ሜሬጅ ዊዝ ሩሊንግ ኤሊትስ የፖለቲካል ወይም ዲፕሎማቲክ ሜሬጅ እነዚህ ከገዢው መደብ ጋር ወይም ከክርስቲያን ሊሆን ይችላል ወይ ከአዳል ሊሆን ይችላል። በተለይ ከክርስቲያኖች ጋር ከነሱ ጋር ሜሬጅ ክሬት በማድረግ ነው ግዛቱን ያስፋፋ ነው የሚለን። መልሱም የሆነው ሂት ኤንድ ራን ወይም ጉሬላ ፋይት አይነት ነገር ነው። አታክ ያደርጋሉ and immediately ደግሞ የራፒድ የሆነ ሞቢሊቲም አለው። ሂት ኤንድ ራን ነው። አታክ ያደርጋሉ የክርስቲያኖችን ምሽግ ደን ደግሞ ይበታተናሉ። በዚህ አይነት መልኩ ጦርነቶችን ያካሄድና ሰክሰስፉልም ነበሩ ማለት ነው። በወቅቱ ሰክሰስፉል ነበሩ ማለት ነው። ስድስተኛው how did the Oromo institution of Mogosa facilitated integration with non-Oromo groups የአሲሚሌሽን ሲስተም አለ ነን ኦሮሞ የሆኑትን ወደ ኦሮሞ የመቀየሪያ ከነዚህ መካከል አንደኛው ጉድፍቻ ነው፣ ሁለተኛው ሞጎሳ ነው። ስለዚህ ሞጎሳ ምን አይነት እንትን ነው? ግሩፖችን ነው ነን ኦሮሞ የሆኑትን ወደ ኦሮሞነት መቀየር ማለት ነው። by forcing conquering people into slavery ወደ ስሌቨሪ አዲስ የሚያዙ ቦታዎችን ስሌቨሪ በማድረግ then ወደ ኦሮሞነት መቀየር። by expelling non-Oromos from their territory ከኦሮሞ ነን ኦሮሞ የሆኑትን newly conquered area ከአካባቢው በማባረር through OAS based adoption into Oromo clan with full right through OAS ወይም ቃል በመግባት ወይም በመሐላ ወይም በስምምነት adoption into Oromo clans ወደ ኦሮሞ ክላንነት በመቀየር with full right ነው የሚለን። ኦሮሞ ያለው መብት ያጎሳ ኒውሊ ኮንኮርድ የሚሆኑት ኤሪያዎችም ያ መብት ይሰጠዋል ማለት ነው። በዛ አይነት by imposing the Oromo language and religion on others imposing የኦሮሞ ሪሊጅን አለ ላንጉጅ አለ ሌሎቹ በእነሱ ላይ በመጫን ነው የሚለን። መልሱ የሚሆነው ሲ ነው። the newly conquered የሚሆኑት ኤሪያ ጎሳው ሙሉ ለሙሉ ወደ ኦሮሞነት ይቀየራል። ኦአድ ወይም ቃለ መሐላ አለ። ሶ ነን ኦሮሞ የሆኑት ኦሮሞ የሚያገኘው ማንኛውንም ራይት እንዲያገኙ ይደረጋል። then through time የኦሮሞን ቋንቋ የኦሮሞን ላንጉጅ እንዲለምዱ የኦሮሞን ሪሊጅን እንዲለምዱ ይደረጋል። then ወደ ኦሮሞነት ይቀየራሉ ማለት ነው። number 7 what was the major consequence of the Oromo expansion into the Ethiopian highlands የኦሮሞ ኤክስፓንሽን አለ ከ1522 እስከ 1618 ስለዚህ ሜጀር ኮንሲኩዌንሱ ምንድነው ነው የሚለን። ሪዛልቱ ምንድነው? ብዙ አሉ። ከነዚህ መካከል እስኪ እዚህ ጋር ካለ እንዴ the immediate collapse of the Christian kingdom immediately Christian kingdom collapse እንዲሆን ወይም እንዲወድቅ እንዲፈራረስ አድርጎታል ነው የሚለው። the halt of Christian and Muslim territorial conflict ወይም the decline or the end of Christian and Muslim territorial conflict አዳልና እንትኖች የክርስቲያኖች ግጭት ነበር። ስለዚህ የነሱ እንትን ended እንዲሆን the spread of European Christianity into the Oromo lands የኦሮሞ የዩሮፒያን ክርስቲያኒቲ በኦሮሞ ላንድ ወይም በኦሮሞች ላይ
እንዲስፋፋ አድርጓል። the unification of all horn societies under ገዳ ሲስተም በገዳ ሲስተም የአፍሪካ ቀንድ እንዲሰባሰብ ወይም አንድ እንዲሆን አድርጓል ነው የሚለው። ስለዚህ መልሱ ማን ነው? ሜጀር ኮንሲኩዌንስ ከነዚህ መካከል ቢ ነው። the halt of the Christian halt ማለት ኤንድ ማለት ነው። ከዛ በኋላ ጦርነቶችን አላደረጉ። ምክንያቱም በመሃላቸው ላይ ኦሮሞ አለ። አዳሎች ዳር ላይ ናቸው ወደ ምስራቁ። ክርስቲያን ሃይላንድ ኪንግደሙ ደግሞ ወደ ኖርዘርን ፓርትስ ኦፍ ሃይላንድ ፓርትስ ኦፍ ኢትዮጵያ ሄዷል ማለት ነው። ስለዚህ ቢ ነው የሚሆነው መልሱ። ቢ ይሆናል መልሱ ማለት ነው። ስምንተኛው number 8 which factor most directly caused the fragmented settlement pattern of the Argoba people? What was the factor that contributed for the fragmented የሆነ ወይም scattered እንደማለት ነው። fragmented settlement pattern of the Argoba fragmented የተጨፋፈቀው እንደማለት ነው። ሶሪ። ስለዚህ expansion of the ኦሮሞ pastoralism የኦሮሞ pastoralism መስፋፋት፣ ክርስቲያን ሙስሊም rivalry and wars የክርስቲያን ሙስሊም rivalry ወይም ግጭትና ጦርነት፣ the decline of Caribbean trade, the climatic change in the Awash። ስለዚህ ራሳቸውን እንትን ለማለት it was caused by the Christian Muslim rivalry and wars. It makes the people to settled in fragmented situation for Argobas ለአርጎባዎች ፍራግመንትድ በሆነ ሲቹዌሽን እንትን እንዲሉ ያደረጋቸው ምክንያት ይሄ ነው። ከክርስቲያን እንትኖች ራሳቸውን ለመከላከል ነው። number 9 how did the Oromo interact with the Christian and Muslim states post expansion ወይም ከኤክስፓንሽኑ በኋላ ግዛቱን ካስፋፉ በኋላ እንዴት ነው ሪሌሽንሺፑ ወይም ኢንተርአክት የሚያደርገው ግንኙነቱ ምን ይመስል ነበር ነው። they rejected all forms of political integration ሙሉ ለሙሉ የፖለቲካል ኢንቴግሬሽን ይህን ሪጀክት አድርገዋል። ውህደት ማለት ነው ከሌሎቹ ማህበረሰቦች ጋር። some adopted monarchical system and joined ruling elites አንዳንዶቹ they adopted monarchical ወይም ንጉሳዊ አገዛዝ እና they joined the ruling elite መሆን ችለዋል ማለት ነው። ሌላኛው they destroyed all existing state structure የነበረውን state structure ወይም የሀገሩን መዋቅር የስቴቱን መዋቅር ዲስትሮይ አድርገውታል ነው የሚለው። they enforced the ገዳ system on conquered population ገዳ ሲስተምን አዲስ ወይም ኒውሊ ኮንከርድ በሚሆኑ እነሱ ላይ ፎርስድ አድርገዋል እንዲቀበሉ ነው የሚለው። ስለዚህ ከኤክስፓንሽኑ በኋላ የኦሮሞ ማህበረሰብ ከሌላው ማህበረሰብ ጋር እንዴት ኖረ ነው ቢ ነው። some adopted monarchical system and joined ruling for example የጊቤ ኦሮሞ ስቴት ከገዳ ሲስተም ወጥተው የራሳቸውን ሞናርኪያል የራሳቸውን ሞቲ በመምረጥ የኒውሊ ስቴትን ኢስታብሊሽ ማድረግ ችለዋል ማለት ነው። ስለዚህ የዘጠነኛው ቢ ነው ማለት ነው። አስረኛው which one is wrongly matched the ገዳ role with their function እነዚህ ኦፊሻሎች ናቸው። ስለዚህ ከፈንክሽናቸው ጋር እነዚህ የአባ ወይም የጨፌ መንበሮች ወይም የገዳ እንትኖች ገዳ ሩሊንግ ክላሶቹ ሚስሊ ማችድ የሆነ የትኛው ነው የሚለን። አባ ገዳ ሄድ ኦፍ ገዳ ገቨርንመንት አባ ገዳ ተብሎ የሚጠራው ሄድ ኦፍ ገዳ ገቨርንመንት ወይም መሪ፣ አባ ዱላ ሚሊተሪ ሊደር፣ አባ ሙዳ ሪቹዋል ሊደር ኤንድ ፓወር ሌጂቲማይዘር፣ ዲ አባ ሴራ ሄድ ኦፍ ጨፌ። ስለዚህ ሮንግሊ ሶስቱ ትክክል ነው ማለት ነው። ሶስቱ ትክክል ነው። አንደኛው ትክክል ያልሆነው የትኛው ነው የሚለን። መልሱ ዲ ነው። ወይም ሲ ዲ አባ ሴራ ጀስትስ ነው ሎ ህግ ላይ ዳኛ እንደምንለው ማለት ነው። ሌሎቹ ትክክሎች ናቸው። ነምበር 11 which events directly contributed to the rise of multiple
አፋር ሱልጣኔት such as አውሳ፣ ታድጆራ፣ ጎቤድ። ስለዚህ what factor ወይም what event contributed for the rise of multiple የተለያዩ የሱልጣኔት በአፋር እንዲመጡ ያደረጋቸው ምክንያት ምንድነው ነው የሚለው። ኦሮሞ ኤክስፓንሽን፣ the collapse of the አዳል ሱልጣኔት፣ ፖርቱጋልስ ኢንተርቬንሽን፣ the expansion of ሀረር ኤሚሬት። ከነዚህ ከአራቱ የተሰነጣጥቀው የተለያዩ ትንንሽ ስቴቶች እንዲመሰረቱ ወይም ዳይና ሱልጣኔቶች እንዲመሰረቱ ያደረገው ምክንያት ቢ ነው። የኮላፕስ ኦፍ አዳል ሙስሊም ሱልጣኔት ኮላፕስ ሲሆን ተበታትነዋል። የራሳቸው የሆነ ስቴቶችን ኢስታብሊሽ ማድረግ ጀመሩ፣ ሱልጣኔቶችን። ከነዚህ መካከል አውሳ፣ ታድጆራ፣ ጎቤድ ተብለው የሚጠሩ ሌሎችም አሉ ማለት ነው። ስለዚህ ኮላፕስ ሁሉም በአንድ አድርጎ የነበረው አዳል ሙስሊም ሱልጣኔት እሱ ኮላፕስ ሲሆን ወይም ሲወድቅ የተለያዩ ከአዳል ጥንካሬያቸው ያነሰ ሱልጣኔቶች እንዲመሰረቱ አድርጓል በአፋር ማለት ነው። በአፋር Number 12, the Argoba people played a significant role in the early Islamic state formation in the Horn of Africa የሚለን ምንድነው? የአርጎባ ማህበረሰብ የሲግኒፊካንት ሮል early Islamic state እንዲመሰረት የኢፋት ለምሳሌ early ከሚባሉት ነው። የመጀመሪያዋ ሸዋ ነች በሆርን ኦፍ አፍሪካ። ነገር ግን በኢፋት ላይ ደግሞ የአርጎባ ዶሚናንት ነበሩ፣ ቅድም ያወራነው ማለት ነው። ስለዚህ ይሄን ኮንትሪቢዩት አድርጓል። which of the following best explains the contradiction between the two theories of their origin? ሁለት ኦሪጂን ስለ ኦሪጂናቸው ሁለት ቲዮሪዎች አሉ ወይም መላምቶች አሉ እና የትኛው ነው ትክክለኛ የሆነው ነው የሚለው። one theory presents them as Arab immigrants while the other considered them indigenous converts to Islam. አንደኛው ከአረብ የመጡ ነው የሚለን፣ ሁለተኛው ደግሞ ኖ ኢንዲጂኒየስ ወይም እዚሁ ኢትዮጵያ ላይ ነገር ግን ወደ እስልምና የተቀየሩ ናቸው ነው የሚለን። one theory linked them to the Afar while the other linked them to Somali. አንደኛው ቲዮሪ ከአፋር የወጡ ናቸው፣ ሌላኛው ደግሞ ከሶማሌ ነው ይለናል ነው የሚለው። Number C, one theory emphasizes their pastoralic life while the other stresses agriculture. አንደኛው ቲዮሪ pastoralist life ነው፣ ይሄ ማለት በከብት በማርባት፣ ሌላኛው ደግሞ agriculture እርሻ እንትን በሚል ማለት ነው። D, one theory associates them with Christianity while the other with Judaism. አንደኛው ቲዮሪ ከክርስቲያኒቲ ጋር አሶሲየት ያደርጋቸዋል ነው የሚለው፣ ሁለተኛው ደግሞ ከአይሁድ ወይም ጁዳይዝም። ስለዚህ መልሱ የትኛው ነው ሊሆን የሚችለው? መልሱ ሊሆን የሚችለው the answer is A. the answer is A. ሁለት መላምቶች ናሉ ስለ አርጎባ ኦሪጂን ማለት ነው። ስለ አርጎባ ኦሪጂን አንዳንዶች ከአረብ ኢሚግራንቶች ናቸው፣ ከአረብ የመጡ ናቸው ነው የሚለን። ሌላኛው ደግሞ ኖ ኢንዲጂነስ ወይም እዚህ ኢንሃቢታንት ናቸው ኢትዮጵያ ውስጥ ያሉ ነገር ግን ወደ እስልምና የተቀየሩ ወደ እስልምና የተቀበሉ ብሎ ነው። ስለዚህ መልሱ የሚሆነው ኤ ነው። 13 Why was the Hausa Sultanate significant in Afar history after the decline of the Adal Sultanate? የአዳል ሱልጣኔት ዲክላይን ሆኗል ከተሸነፉ በኋላ። ነገር ግን why was the Hausa Sultanate የተለያዩ ቅድም ያላቸው ሀውሳ ሱልጣኔት የተለያዩ ሱልጣኔቶች አሉ። ዲክላይን ከሆነ ዶሚናንት ወይም ሲግኒፊካንት የነበረው በአፋር ሂስትሪ ለምንድን ነው የሚለው። It became the major center of Islamic learning and trade under the Mudato dynasty. It completely eliminated the Oromo influence in the region. ወይም ሙሉ ለሙሉ የኦሮሞን ኢንፍሉዌንስ ተጽዕኖ አስወግዷል የሚለን። It allied with the Ottoman against the Christian kingdom. ከክርስቲያኖችን አታክ አድርጓል። ከማን ጋር ሆኖ? ከኦቶማኖች ጋር አላይድ በማድረግ ወይም በመተባበር ነው የሚለን። It was the first Afar state to adopt Christianity. የአውሳ ስቴት የመጀመሪያው አፋር ስቴት ነው ክርስትናን አዶፕት በማድረግ በመቀበል ነው የሚለን። ስለዚህ መልሱ ሊሆን የሚችለው ማን ነው? It was became the center. Hausa, the center of Islamic learning and trade. ዋና ማዕከል ነበረች ማለት ነው። በዚህ ምክንያት ነው በአፋር ሂስትሪ የአውሳ
የአውሳ ሱልጣኔት ሲግኒፊካንት ወይም ሞር ኢምፖርታንት የሚሆነው ማለት ነው። ሞር ኢምፖርታንት የሚሆነው ማለት ነው። 14 The Somalian political institution of share demonstrates which important historical principle ሼር ተብሎ የሚጠራ አለ። የፖለቲካል ኢንስቲትዩሽን ነው ወይም አድሚኒስትሬቲቭ ኢንስቲትዩሽን ነው። ከእነዚህ መገለጫው የትኛው ነው ነው የሚለን አብሶሉት ሞናርኪ ወይም ፈላጭ ቆራጭ የሆነ ሞናርኪያል ሲስተም ነው። ዲሞክራቲክ ፓርቲሲፔሽን ኦፍ ዲ አዳልት ሜልስ ዴሞክራቲክ ፓርቲሲፔሽን ኦፍ የአዳልት የሆኑ ወንዶችን፣ ሚሊተሪ ሴንትራላይዜሽን ወይም ወታደራዊ ማዕከል፣ ሌላኛው ቴዎክራሲ ወይም ሃይማኖታዊ። ስለዚህ የሼር ዲሞንስትሬት የሚያደርገው የትኛውን ነው ወይም መገለጫው ለሼር የፖለቲካል ኢንስቲትዩሽኑ በሶማሌ ውስጥ ያለ የፖለቲካል ኢንስቲትዩሽኑ የትኛውን ነው የሚለው። ስለዚህ ይሄ ቢ ነው። the answer is B a democratic participation of adult males ነው based on the democratic participation of adult males። ስለዚህ እነዚህን አሁን እዚህ ጋር በምርጫ ምናምን እንትን ያያችሁ ነው አዛምድ ላይ ሊመጡባችሁ ይችላሉ እና ስማቸውን በተቻላችሁ መጠን ያዟቸው። ኢኮኖሚያቸው በተለይ እነዚህ ስቴትስ the southern central the western and eastern states of ኢትዮጵያ ኢኮኖሚያቸው ምንድን ነው? ፖለቲካል አድሚኒስትሬቲቭ ሲስተማቸው ምን ነበር? እነዚህን ለይታችሁ ስማቸውን ለመያዝ መሞከር አለባችሁ። አዛምድ ምናምን ላይ ይመጣሉ። Number 15 what were the key features of the Argoba people historical role in the Horn of Africa? የአርጎባ በሆርን ኦፍ አፍሪካ ተደገመ። ኦፍ ኮርስ ምንም ችግር የለውም። ኦፍ ኮርስ በሂስቶሪካል ሮሉ ኢን ዘ ሆርን ኦፍ አፍሪካ ምንድን ነው ኪ ፊቸር መገለጫው? they were exclusively pastoralists with no political organization exclusively pastoralist ናቸው። ምንም አይነት ፖለቲካል ኦርጋናይዜሽን የላቸውም ነው የሚለን። they played a major role in Islamic state formation and trade network they played ቢያደርጉት የኢስላሚክ ለርኒንግ ስቴት ወይም ኢስላሚክ ሴንተር ኢስላሚክ ስቴት ፎርሜሽን ወይም ሱልጣኔት እንዲመሰረትና ትሬድ ኔትወርክ ማዕከል ነበሩ ነው የሚለን። they resisted all forms of external religious influences ኤክስተርናል ውጭ የሆነ ሪሊጂየስ ኢንፍሉዌንስን ይሄን ሪዚስት ማድረግ ችለዋል ነው የሚለን። they were absorbed entirely by the Oromo in the 16th century they were absorbed by ሙሉ ለሙሉ በኦሮሞዎች አብዞርብ ተደርገዋል ወይም ዶሚኔት ተደርገዋል ነው የሚለን። ስለዚህ what key features of the Argoba historical role ምንድን ነው ነው የሚለን። አርጎባዎች በሙስሊም ሱልጣኔት እንትን ላይ ትልቅ አስተዋጽኦ የነበራቸው ማህበረሰቦች ናቸው። ስለዚህ እስካሁን ተደግሟል ያልኳችሁ ጥያቄው በሌላ አይነት መልኩ ይሁን እንጂ ተመሳሳይነት አለው። መልሱ ቢ ነው። ሜጀር ሮል ኢስላሚክ ስቴት ፎርሜሽን ላይ የኢፋት እንዲመሰረት ትልቅ አስተዋጽኦ አለው። ከዛ በተጨማሪ ማዕከል ነበሩ። እንደውም ቅድም ስናወራ ምንድነው የአርጎባዎች the center of conflict for አዳል and ክርስቲያን ሃይላንድ ኪንግደም ብለናል። ምክንያቱም የትሬድ ኔትወርክ ስለነበር የትልቁ የንግድ መስመር በዛ ክሮስ አድርጎ ስለሚሄድ ነው ማለት ነው። Number 16 how did Harar maintain its influence as a Muslim center after the fall of አዳል አሁንም ይሄም ተደገመ ሶሪ ለእንትኑ ግን ይሁን by forming a permanent alliance with the Christian kingdom እንግዲህ አዳል በሙሉ ለሙሉ ሐረርን ለቆ ሄደዋል። በ1647 አውሳ ዋና ከተማ ሆናለች። ነገር ግን አዳል ዲክላይን እንዲሆነ ሲሄድ ነው አውሳን የመሰረቷት ማለት ነው። አውሳን የመሰረቷት ስለዚህ እንዴት ነው ኢንፍሉዌንሱን ሜንቴን ያደረገው ያስቀጠለው ተጽዕኖውን ያስቀጠለው በአካባቢው ማህበረሰብ ነው የሚለን። by forming permanent alliance ከክርስቲያኖች ጋር permanent alliance ወይም ወዳጅ ቋሚ የሆነ ወዳጅ በመመስረት by expelling all non-Hararis residents to pressure cultural purity ወይም ሙሉ ለሙሉ የነን ሀረሪ የሆኑትን እነሱን ምን በማድረግ ከአካባቢው በማባረር ማለት ነው። by abandoning its well and dispersing its population ይሄ ወል አለው የሀረር ግንብ ወይም የጀጎል ግንብ እሱን አባንደን በማድረግ እና ማህበረሰቡን ዲስፐርስ በማድረግ ነው የሚለን። ዲ through trade dominance Islamic scholars and political marriage በቃ መልሱ ይሄ ነው። ቀድም በሌላ አይነት መልኩ መጣ እንጂ ፖለቲካል through trade dominance የንግድ
አክቲቭሊ እንትን ይላሉ። ኢስላሚክ ሴንተርም ነበረው። ኢስላሚክ ለርኒንግ ሴንተርም ነበረ። ከዛ በተጨማሪ በተለይ ከኦሮሞ ኢሊት ሩሊንግ ኢሊቶች ጋር ፖለቲካል ሜሬጅ ወይም የፖለቲካ ጋብቻ በማካሄድ ተጽዕኖውን ማስቀጠል ችለዋል። ሀራሪዎች ማለት ነው። ሀራሪዎች ተጽዕኗቸውን ማስቀጠል ችለዋል በእነዚህ ሜካኒዝሞች ማለት ነው። ሶ ሌላኛው ከዚህ ቀጥሎ ያለው 17ኛው what distinguish the kingdom of Shewa from the other contemporary states in Ethiopia ካሉት ከኢትዮጵያ ካሉት ስቴቶች ሸዋን የሚለያት ምንድነው ነው የሚለው። it was the first to adopt Catholicism under Portuguese influence የመጀመሪያው ስቴት ነች። ማንን አዶፕት በማድረግ ካቶሊሲዝምን ነው የሚለን። it successfully resisted all Oromo expansion into its territory የኦሮሞን ኤክስፓንሽን ግዛት ማስፋፋት ሙሉ ለሙሉ ሪዚስት ማድረግ ወይም መመከት ችለዋል ነው የሚለን። it had no contact with foreign travelers or traders ከፎሬን ትራቨለሮች ወይም ትሬደሮች ጋር ምንም አይነት ኮንታክት አልነበራትም ነው የሚለን። it emerged from the fusion of the Oromo Gada and the Christian monarchical system የሸዋ ከኦሮሞ ገዳ እና ከክርስቲያን ሞናርኪያል ሲስተም የነዚህ ቅልቅል እንትን ነው የሚለን። ስለዚህ ከሌላው የሚለያት ሸዋ the state of ሸዋ ማንን ነው የሚለን። the answer is D ከሁለቱም እንትን ያለ የተውጣጣ ማህበረሰብ ነው የሸዋ ማህበረሰብ ማለት ነው። ስለዚህ ይሄ መልሱ ዲ ነው የሚሆነው። ነምበር 18 what was Hambercho Council in Kambata Society ሀምበርቾ በካምባታ ሶሳይቲ የካውንስል ኦፍ ኢልደርስ ነው። ስለዚህ ኦኬ ምንድነው ሮሉ ነው ወይ ምንድነው ነው የሚለን። ኤ the council of 7 clan representatives advising the king as secretive religious order controlling trade routes, a Portugal instituted judiciary body, an 8 states governing warrior exclusively ምንድነው የሚለው የሰባት ጎሳዎች ሪፕሬዘንታቲቮች ንጉሱን አድቫይዝ የሚያደርጉ ነው የሚለን። ሁለተኛው የሴክሬቲቭ ሪሊጂየስ ኦርደር ኮንትሮሊንግ ዘ ትሬድ ሮት ወይም የሃይማኖታዊ ኦርደር ሆኖ ትሬድ ሮቱን እንዲቆጣጠር የሚያደርግ ፖርቱጋስ ኢንስቲትዩትድ ጁዲሻሪ በዲ ወይም ፖርቱጋል ያቋቋመችው ወይም ስታብሊሽ ያደረገችው የዳኝነት ወይም የፍትህ አሰጣጥ ዘዴ ነው የሚለው። an age set governing warrior exclusively age set ወይም በእድሜ የተመደበ ጦረኞችን ገቨርን የሚያደርግ ኢንስቲትዩሽን ነው የሚለው። the answer is A ሰባት ጎሳዎች እያንዳንዱ ሪፕሬዘንታቲቮችን እንትን ይላሉ and the main task of those ሀምበርቾ ካውንስል ምንድነው advising the king the advisors of the king ነው። ስለዚህ መልሱ ኤ ነው የሚሆነው። መልሱ ኤ ይሆናል። ነምበር 19 which Oromo social mechanism allowed non-Oromo groups to be fully absorbed into the Oromo clans የትኛው ነው የሶሻል ሜካኒዝም የኦሮሞ ሶሻል ሜካኒዝም ሆኖ አለው ነን ኦሮሞ ግሩፕስ ወይም ክላን ግሩፕ የምንለው ፉሊ ወደ ኦሮሞነት ክላን እንዲቀላቀሉ የሚያደርገው የትኛው ነው? ጉድፊቻ፣ ማካምባቶ፣ ሞጎሳ፣ ቋሉ። ጉድፊቻ አዶፕሽን ኦፍ ቺልድረንስ ነን ኦሮሞ ቺልድረኖችን ነው ህፃናቶችን ኢንዲቪጁዋሎችን ነው። ማካምባቶ የከፋን ኦር የካምባታ ኦር የከፋ ሞጎሳ ነው። የአንሰር ኢዝ ሞጎሳ አዶፕሽን ኦፍ ነን ኦሮሞ ክላንስ ኢንቱ ክላን። ቋሉ ፕሪስት ናቸው በገዳ ሲስተም ፕሪስቶች ናቸው ቋሉስ ብለን የምንጠራው ማለት ነው። ነምበር 20 how did the Sidama Loa system function similarly to the Oromo Gada ሲዳማ ሎዋ ሲስተም አለው ስለዚህ ሲሚላር የሚያደርገው ምንድነው ነው የሚለን ከኦሮሞ ገዳ ሲስተም ጋር ቦዝ ዌር ሄሬዲተሪ ሞናርኪ ሁለቱም በዘር ወይም ሄሬዲተሪ የሚሰጡ ሞናርኪስ ናቸው።
ቦዝ ፕሮሃቢትድ ኦል ፎርምስ ኦፍ አግሪካልቸር አግሪካልቸርን ፕሮሃቢት ያደርጋሉ የሚከለክላሉ። ቦዝ ዌር ኢምፖዝድ ባይ ኤክስተርናል ኮንኩረርስ ኢምፖዝድ የተደረጉት በኤክስተርናል ኮንኩረሮች ናቸው። ዳት ሚንስ ኢንዲጂነስ አይደሉም ማለት ነው። ቦዝ ዩዝ ሳይክሊክ ኤጅ ሴትስ ፎር ሶሻል ኤንድ ሚሊተሪ ኦርጋናይዜሽን ሳይክሊክ ወይም የተተካካ የሚሄድ ይጠቀማሉ ሁለቱም ነው የሚለን። the answer is D ሁለቱም ይጠቀማሉ ሁለቱም እንደውም የሲዳማውም የኦሮሞ በ8 ዓመት ነው አይደለም የሚጠቀው የሲዳማውም እንደዛው መሰለኝ 8 ኦር 10 እርግጠኛ አይደለሁም እንትን ትሉታላችሁ እዛው መጽሐፋችሁ ላይ ያለ እዩት። ነገር ግን ሳይክሊክ ኤጅ ቤዝድ ነው በእድሜ ቤዝ ያደረገ እየተተካካ የሚሄድ አድሚኒስትሬቲቭ ሲስተም ነው ማለት ነው። ሌላኛው ነምበር 21 ነው። the success of the Oromo population movement 1522 up to 1618 depends mainly on ምንድነው ያልኳቸው አሁን ጥያቄውን ተረዱት። ስለዚህ the factor እንደማለት ነው። factor for the success within short period of time within 100 years they control or they establish large territory or control large territory. so what was the factor for their own success ነው ለውጤታማነቱ ምክንያት ምንድን ነው? ፎሬን አላያንስ የውጭ ሀገር እንትን ሌላኛው ሱፔሪየር ዌፐን የተሻለ የጦር መሳሪያ ሪሊጂየስ ዩኒቲ የሃይማኖት አንድነት ስላለ ኦርጋናይዜሽን አንደር ገዳ ሲስተም ከነዚህ መካከል what were the factor for their own success? the answer is D. the all Oromos were under ገዳ ሲስተም ኦርጋናይዝድ የሆኑት በገዳ ሲስተም ነው። ገዳ ሲስተም ደግሞ ሁሉም የኦሮሞ ወንዶች በገዳ ሲስተም ሚሊተሪ ሰርቪስ እንዲሰጡ ያደርጋቸዋል ማለት ነው። ስለዚህ ገዳ ሲስተም it was one factor for the success of the Oromo population movement። ከዛ በተጨማሪ የክርስቲያንና የአዳሎች ጦርነትም ምክንያት ነው። የክርስቲያኖችና የአዳሎች ጦርነትም ለሰክሰሳቸው ምክንያት ነው። ምክንያቱም እነዚህ ፓወርፉል እንትኖች ተዳክመዋል በጦርነቱ ምክንያት ማለት ነው። ነምበር 22 the Gurage political structure differed from centralized monarchy ከሴንትራላይዝድ ከሆነው ከሞናርኪ ንጉሳዊ አገዛዙ ወይም አድሚኒስትሬቲቭ ሲስተሙ ጋር ሲነጻጸር ወይም ስናየው የጉራጌ ፖለቲካል ስትራክቸሩ የሚለየው ምንድነው ነው የሚለው። power was vested in clan and lineage groups power vested የሚሆነው በክላን and it was also lineage groups ብሎ ነው እንትን የሚለን። they rejected agricultureን ሪጀክት ያደርጋሉ ነው። they had no judiciary system የላቸውም ማለት ነው። የፍርድ ቤት እንትኑ ማለት ነው። they followed islamic law ከሴንትራል ሞናርኪ የሚለየው ምንድነው ነው የሚለን። the power የሚሰጠው መልሱ ኤ ነው። power vested to clans and it is lineage group ስለዚህ መልሱ ኤ ነው የሚሆነው። ነምበር 23 number 2 the role did the ሚኬርቾ play in the ካፋ ኪንግደም በካፋ ኪንግደም ላይ ሚኬርቾ ምንድነው? ቀድም በከምባታ ነው በምንድነው አይተናል። ስለዚህ what is the role of the ሚኬርቾ council of elders ናቸው። አሁንም ምንድነው እንትናቸው? they were slave traders overseeing exports to Arabia ስሌቭ ትሬደሮች ናቸው። በአብዛኛው ወደ ውጭ ኤክስፖርት የሚያደርጉ ማለት ነው። they lead military campaign against the Oromo በኦሮሞ ላይ በሚደረግ ዘመቻ ሚሊተሪ ካምፔኑን የሚመሩት ማለት ናቸው። they served as a council to check the Tatos power and advise on succession advise they have check and balance እንደ እንኳን እንዳሁን ፒውር እንኳን ባይሆንም ታቶ ኪንግ ነው አይደለም? ኪንግ እንደማለት ነው ታቶ የምንለው። ስለዚህ ቼክ የሚያደርጉትና አድቫይዘር ናቸው ነው የሚለን። they enforced closed door policy against Europeans they closed door policy ከአውሮፓ ጋር ግንኙነት ክሎዝ ለማድረግ ያን ኢንፎርስ የሚያደርጉ ናቸው። ስለዚህ መልሱ የሚሆነው አድቫይዘሮች ናቸው። and they had also the power to check the power of the tato or the king a king ታቶ ኪንግ ነው ብያቸዋለሁ። ታቶ ኪንግ እንደማለት ነው። ስለዚህ ሲ ነው የሚሆነው። ነምበር 24 how did the Yem states
ቢሮ ዲችስ ኤንድ ፒለርስ ፈንክሽን የየሞች የዲች ቢሮ ዲች እና ፒለር ፈንክሽኑ ፒለር ምሰሶ እንደማለት ነው። እና እነዚህ ዲቾቹ ፈንክሽኑ ምንድን ነበር ነው የሚለን። አዝ ሪሊጂየስ ሞኖመንት ፎር ሳክሪፋይስ ወይም የሪሊጂየስ ሞኖመንት ለመሰዊያነት የሚጠቀሙባቸው ነው የሚለን። ያው ፈጠን እያልኩባቸው ነው ሰዓት እንዳይሰለቻችሁ ነው። ቢ አዝ ዲፌንሲቭ ስትራክቸር ኤንድ ፓትሮል ማርኬትስ ዲፌንሲቭ ራሳቸውን ለመከላከልና ፓትሮል ኮንትሮል ለማድረግ የሚጠቀሙበት ነው የሚለን። አዝ ትሬድ ሮት ኢንዲኬተር ፎር ካረቢያንስ ለካረቢያን ወይም ሲራራ ነጋዴ ሎንግ ዲስታንስ ትሬደርስ ኦፍ ኢትዮጵያ they were called as ካረቢያን ትሬደርስ ለነሱ ትሬድ ሮቱን ኢንዲኬተር ወይም ማሳያ አቅጣጫ መጠቆሚያ ነው። አዝ ቢሪያል ሳይት ፎር ሮያሊቲ ወይም የመቃብር ሳይቶች ናቸው ነው የሚለው። ስለዚህ ምንድን ናቸው? how did the yam state bureau diches and pillars function እዚህ ጋር እንትን እንደምንለው ፒለርስ ምሰሶ ብዙ ጊዜ ለምንድን ነው? ፓትሮል ኮንትሮል ለማድረግ መጠቀሚያ ነው። ሌላኛው ለዲፌንስ መካኒዝም ነው። ዲች ለዲፌንስ መካኒዝም ነው የሚጠቀም። ስለዚህ ራሳቸውን ለመከላከልና ከርቀት ሌላ አካል ለመቆጣጠር የሚያደርጉበት ሲስተም ነው። ነምበር 25 what was ዱለታ ኢን ጋሞ ሶሳይቲ። እነዚህ ቃላቶችን ያዟቸው አደራ። በአዛምድ ሊመጡ ይችላሉ። ደግሞ አዛምድ ብዙ ጊዜ አንድ አካባቢ ነው የሚወጣው ሆሞጂኒየስ ከሆነ ሲሚላር ከሆኑ እንትኖች ነው። ስለዚህ ለዛም ነው ብዙ ጊዜ የሚያሳስቱት ማለት ነው። ስለዚህ ነምበር 25 what was the duletas in ጋሞ ሶሳይቲ በጋሞ ሶሳይቲ ዱለታ ምንድን ነው የሚለን። an elected assembly resolving dispute and enforcing law, a hereditary priesthood with no political role, secret society opposing the cow, merchant guild controlling insect trade። በጋሞ ሶሳይቲ የዱለታ ምንድን ነው የሚለን። ኤሌክትድ አሴምብሊ ናቸው ወይም የፓርላማ አባል እንደምንለው ነው ማለት። ሪዞልቪንግ ዲስፒዩት ግጭቶችን ለመፍታትና ህግን ለማስከበር። ሄሬዲተሪ ፕሪስትሁድ ምንም አይነት ፖለቲካል ፓወር የሌላቸው። ሴክሬት ሶሳይቲ ኦፖዚንግ ካው ኦፖዝ የሚያደርጉ ሴክሬት ሶሳይቲ ናቸው ወይም በህቡ የሚባለው ማለት ነው። ሜርቸንት ጊልድ ኮንትሮሊንግ ኢንሰት ትሬድ የሜርቻንት አሶሲዬሽን ነው የሚለን። የኢንሰት ትሬድን ለመቆጣጠር ነው የሚለን። መልሱ ኤ ነው። the answer is A። የኤሌክትድ አሴምብሊ ናቸው። አላማቸው ጥቅሙ ወይም ፐርፐዛቸው ደግሞ ግጭቶችን ለመፍታትና ህግን ለማስከበር የሚያገለግሉ ናቸው በጋሞ ሶሳይቲ ማለት ነው። በጋሞ ሶሳይቲ። ሌላኛው 26 how did ዳውሮስ ካውካ ዳይናስቲ ኮንሶሊዴት ፓወር። ዳይናስቲ አለ በዳውሮ ማህበረሰብ በሀገራችን ደቡብ ኢትዮጵያ የሚገኝ እንትን ነው። ስለዚህ ካውኳ ዳይናስቲ እንዴት ነው ኮንሶሊዴት ያደረገው ፓወሩን ያጠናከረው በምን አይነት ሲስተም ነው? ባይ አቦሊሽንግ ኦል ትራዲሽናል ክላን ሲስተም። የክላን ትራዲሽናል የሆነ ክላን ሲስተምን አቦሊሽ በማድረግ በማጥፋት። ባይ ኮንቨርቲንግ ቱ ኢስላም ኤንድ አላይንድ ዊዝ አዳን እስልምናን በመቀበልና ከአዳኖች ጋር ሸሪክ በመሆን ወይም ፍሬንድሺፕ በመፍጠር ነው የሚለን። ስሩ ስቶን ፎርቲፊኬሽን ኤንድ ቴሪቶሪያል ኤክስፓንሽን የድንጋይ ፎርቲፊኬሽን ምሽግ እንደማለት ነው። መከላከያ ዲፌንስ ሜካኒዝም እና በቴሪቶሪያል ኤክስፓንሽን ነው የሚለን። ባይ ኢምፖዚንግ ዩሮፒያን ሚሊተሪ ቴክኖሎጂ ባይ ኢምፖርቲንግ ዩሮፒያን የአውሮፓ ሚሊተሪ ቴክኖሎጂን ኢምፖርት በማድረግ ነው የሚለን። ስለዚህ እዚህ የካውኳ ዳይናስቲ ኮንሶሊዴት ያደረገው it was C through stone fortification በድንጋይ የተሰሩ ምሽጎች አሏቸው። ከዛ ቴሪቶሪያል ኤክስፓንሽን በግዛት ማስፋፋት እንትናቸውን ኤክስፓንድድ ማድረግ ችለዋል ወይም ማጠናከር ችለዋል ዳይናስቲውን ማለት ነው። ነምበር 27 which state developed elaborate defense trench system ኢሪዮ as part of its military strategy? የኢሪዮ ብለን የምንጠራው አለ። ስለዚህ የዲፌንስ ትሬንች ሲስተም ነው ምሽግ
የመፍጠሪያ ወይም ምንድነው ራሳቸውን ለመከላከል የሚጠቀሙበት። ስለዚህ ይሄ ሚሊተሪ ስትራቴጂያቸው የነበረው የነማን ነው የሚለን ከነዚህ ካሉት ማህበረሰቦች ኮንሶ፣ ካፋ፣ ሲዳማ፣ አኒዋ። ሶ the answer is ካፋዎች የሚታወቃሉ በዚህ በዲጊንግ ትሬንችስ። ለዛም ነው ካፋ እስከ 1897 ድረስ በክርስቲያን ሃይላንድ ኪንግደም ስራ ላይ አልተያዘችም። ትልቁ ምክንያቱ because of its own tradition of digging trenches for their own defense mechanism and it was called as ኢሪዮ። ይሄ ነው እንግዲህ የዛሬው ትናችን። ስለዚህ መልሱ ቢ ነው የሚሆነው ማለት ነው። ስላዳመጣችሁኝ አመሰግናለሁ። አትርሱ ኮሜንት ላይ የሚያስፈልጋችሁን ነገር እንትን በሉልኝ፣ ኮሜንት ጻፉልኝ፣ ላይክ አድርጉልኝ፣ ሼርም ሰብስክራይብም እንደዛው ማለት ነው። ሰፖርት ስለሚያደርገኝ ቫይራል ስለሚወጣ ነው የሚባል። ቻው፣ ሰላም ሁኑ።